መተት፣ ቡዳ፣ ዛር፣ አይነ ጥላ ልጆቿ እንደ ዛር ቤተሰብ የተሸጋገርክን አንድ ነን። ለምድ ለባሽ እናቷ አለች። ለምድ ለብሳ የወለደችው እናቷ አለች። ምናለች? መነኩሴ አለች። ጥራት አይታለች። እማሆይን ጥራት። እማሆይ ማናት? እማሆይ ማማ ከአገው ምድር ነው የመጣ ነው። ከአገው ምድር? አዎ። እማሆይ ማማ መደበኛ ስማቸው። አስናቀ ወንድሙም አለ፣ ወንድሞቹም አሉ እዚሁ። እንዲህ አፉን አጣም ነው ተባልኩ። አዎ። መንጋጋውን አዞረህ አሳየኝ አለቅነቴን መንጋጋውን አዞረህ አሳየኝ ተባለ። አዎ። እና ዞርክና ሳየው በሙከራ እያላየለሁ ቀደመኝ እዚህ በቃ በጸበልም በምንም አንተ በማስተማርኸው በመቁጠሪያ እየቀጠቀጠኝ አማን አሰኘኝ። ወንድምና እህት አብረው ይጮኻሉ። እናቱ ማለት እየመጡ ነው። እማዬ ማን ናቸው? ለምድ ለብሳ ነው የወለደችው። የምን ለምድ? ለምድ ልጅ አልወለድላት ሲል ለምድ ለብሳ የወለደችው ነው። እንደዚህ አካሉ መንምኖ የቀረው ለምድ ለብሳ። አዎ። ለዛሩ ነው ለውቃቢው? ለውቃቢው ያመጣለች እማወይ ከጥንቱ ከጠዋቱ እንዳትወልድ አድርጋት ተብላ በሷ ተደርጓል። እሷ ደግሞ ልጅ ወልዳለሁ ብላ ለምድ ለብሳ ወልዳኛለች። እሱን ማለት ነው። አዎ። አብረን የገባው ከልጅነቱ አብሬ የተወለድኩኝ ሰይጣን አጋንንት ጋኔን ዛሬ የአየር ጋኔን ዛር ቡዳ። በስንቱ ነው የምንበደለው እኮ ነው። በስንቱ በዚህችው በመንፈስ እንኳን የሚቀናው ቅናት ብቻ የትና የት እኮ ነው። አይ የለኝም በስለት እየተወለዱ እንዴት የለኝም ይባላል። ለምንድን ነው ለምድ ለብሰው የወለዱት? ልጅ ከለከለ 3 ጊዜ ወልጄ እየሞቱብኝ አለ። ተሌላ ወጥ ገባሁ። እንደዚህ አድርገን ስትጠራሽ ስትወልጅ ነው የሚወለድ አሉኝ። ባለቤቴ እንደዚያ አስደረገኝ። ለምድ ልበሽ አሉ። አዎ። በግ ታርዶ ደም ለበስኩኝ። በጉን ቆዳ ለበስኩ። የበጉን ቆዳ ለበሱት። አዎ። እንግዲህ በእንዲህ የተደባበቀ ጣዖት ውስጥ ተወልደን እንዲህ አይነት ምስቅልቅልቅል ያለ ህይወት ይዘን በዚህ ዘመን ውስጥ አቤት ጉዳችን። በላውን ስነ ስርዓት ያዝ። ስነ ስርዓት ነኝ። አሁን ለቀው ትሄዳላችሁ። በቃ አፉን ልቀቅ፣ አፉን መልስ በስነ ስርዓት። እግሩን ድብድብ በል፣ እግሩን በደምብ ስገድ። እግሩን ያዘው ተብዬ ነበረ። እጁን ቆማጣ ለማኝ አድርገው። ቆማጣ ለማኝ እንዲህ ጥምዘው። እንዴት ነው የምጠመዘዘው? እስቲ ወደዚህ ጋር እንዲህ ለማኝ ቆማጣ ገበያውን ዝጋው። አፉንም እጁንም አጣምም። እንዲህ እግሩንም ያዘው እጁንም ያዘው። ገበያውን ዝጋ። አፍዛ ደንግጦ አይምሮውን ባዶ አድርገው። ተጫወትበት። መጨረሻው ተጫወትበት። እንደዛ ነው። ተጫወትበት። ከሰይጣን የበለጠው እኮ ሰው ሆነ እና ተጫወትክበት፣ አልቻልክም።